ይህ አዋሪ ተረክ ነው። አዋሪ ተረክ በሳምንት 3 ቀናት ማለትም ማክሰኞ፣ ሐሙስና ቅዳሜ የተመረጡ ምርጥ ትረካዎችን ወደ እናንተ ያደርሳል። ምዕራፍ 4 ወይዘሮ ወለተ ተክሌና ልጅ ኃይሉ እንደታሰበው ተጋቡ። ደጃዝማች ማሩ እንዳሰቡትም በቋራ በኩል የነበረው ችግር ተወገደላቸው። ነገር ግን ልጅ ኃይሉ እንደፈሩት ወለተ ተክሌ ኩራት የበጣጠሳት ወይዘሮን አልተገኘችም። የኃይሉና የወለተ ተክሌ ጋብቻ ሰዎች በጋብቻ ከሚያገኟቸው ታላላቅ ደስታዎች አንዱም እንዳልጎደለባቸው የጥቂት ዕድለኞች ብቻ ጸጋ ከሆኑት ጋብቻዎች አንዱ ሊሆን ቻለ። ወለተ ተክሌ ኃይሉን ባገባች ልክ በዓመቷ ክንፉን የመሰለ ልጅ ወለደች። የሁለቱ ፍቅር መቼም ተነግሮ አይጨረስም። የእኛ ነገር ፍቅሩንም ሆነ ሌላውንም ሁሉ ጥልቅ ስሜት በሆዳችን አምቀን መቻል ልማዳችን ሆኖ ነው እንጂ ከጊዜ በኋላ በወለተ ተክሌና በልጅ ኃይሉ ፍቅር ደጃዝማች ማሩ ጣልቃ ገብተው የሰሩት ግፍ የሆነ ሥራ፣ አሳዛኝ የሆነ ጉድ የሚያስፈጥም ነገር ነበር። በሀብትና በምቾት በኩልም እንኳን ልጅ ኃይሉ ማንኛውም የቋራ ነጋዴ ተዝመንምኖ የሚኖር ነገር ነው። በጠቅላላው የወለተ ተክሌና የኃይሉ ጋብቻ ፍቅርና በረከት የሰፈነበት ውጤት ማሳየቱ የቋራ ካህናት በየሰርጉ ቤት ሲመርቁ የአብርሃምና የሳራን ጋብቻ የባረከ አምላክ ጋብቻውን ይባርከው የሚለውን የተለመደ የካህናት ምርቃ ለውጠው የኃይሉንና የወለተ ተክሌን ጋብቻ የባረከ አምላክ ጋብቻውን ይባርከው እያሉ መመረቅ ጀምረው ነበር ይባላል። ከልጅ ኃይሉ ቤት ወረድ ብሎ በሚገኘው ደልዳላ ቦታ ላይ የሚበቅለውም ለምለም ሰርዶ በኃይሉ የጠጅ አምቡላ የሚፋፋ ነው እየተባለ ስለሚነገር አህዮቻቸውን በቅሎቻቸውንና አጋሶሶቻቸውን በዚያ የሚያግጡ ተላላፊ ነጋዴዎች ሁሉ የኃይሉ ጠጅ እንዳይነጥፍ ሳይመርቁ አያልፉም ነበር የሚል ተረት እስከ ብዙ ጊዜ በቋራ ይነገር ነበር። ነገር ግን ምንም እንኳን ኃይሉና ወለተ ተክሌ ሰው በምድር ላይ ሆኖ ሊደሰት በሚችለው መጠን ተደስተውና ከእግዚአብሔር በተሰጣቸው ጸጋ ረክተው ቢኖሩ ጊዜና አካባቢ ከሚወልደው ያልተጠበቀ ችግር ሊድኑ አልቻሉም። ወለተ ተክሌ ክፉን ጡት ካስጣለች ዓመት አልፏት ልክ ልጃገረዷ ወለተ ተክሌን መስላ ነበር። አንድ ቀን ጠዋት ልጅ ኃይሉና ወይዘሮ ወለተ ተክሌ ከቁርስ በኋላ ብቻቸውን ቁጭ ብለው ሲጫወቱ ወለተየ ልጁ አንዱ በቃ ሊሆን ነው እንዴ አሉ ልጅ ኃይሉ። ምን አውቄ አለች ወይዘሮ ወለተ ተክሌ። የለም ጨዋ ሆርን ያለሽ ውሸቴን ነው። ፍቅር በአፍለኝነቱ ጊዜ ሳለ ልጅ ሲደራረብ የፍቅር መሰናክል ይሆናል። ለተንኮሉ ዝም አለ እንጂ እሱስ አያሰናክልም ነበር። 9 ወር እርግዝና፣ 2 ወር አራስነት፣ 3 ወር ዓመት ማጥባት፣ ከዚያ ሌላ እርግዝና መቀጠል ተሆነ ተኔ ጋር እንደ ልብ ለመሆን የምንችለው መቼ ሊሆን ነው አሉ ልጅ ኃይሉ በቀልድ። አሁን ለእርሱ ምን ይጠፋ ብለህ አለች ወይዘሮ ወለተ ተክሌ እንደ መሳቅ ብላ። ጊዜ ማግኘት ቢሉሽ ጊዜ ማግኘት ነው አሉ ልጅ ኃይሉ። አይ ጊዜን በሙሉ በልፊያ ብቻ ለማሳለፍማ ሕግ ተፈጥሮስ መቼ ይፈቅዳል አለች ወይዘሮ ወለተ ተክሌ። ልጅ ኃይሉና ወለተ ተክሌ በዚህ ግላዊ ቀልድ ላይ እንዳሉ የእልፍኛ አሽከሩ በድንገት አቋርጦ ገባ። ምንድን ነው አሉ ልጅ ኃይሉ አሽከሩን ቀና ብሎ እያዩ። ተደንቢያ ደብዳቤ ይዤ መጣሁ የሚል ሰው ስለደረሰ ነው የገባሁ አለ አሽከሩ። ተማን ተላኩ ይላል አሉ ልጅ ኃይሉ አንገታቸውን ዘንበል ግንባራቸውን ኮስተር አድርገው አሽከሩን እየተመለከቱ። ተደጃች ማሩ ይላል አለ አሽከሩ። ልጅ ኃይሉና ወለተ ተክሌ ሁለቱም ስለ ጉዳዩ የሚያውቁት ነገር ስላልነበረ እርስ በርሳቸው ተያዩ። ከዚያም ልጅ ኃይሉ ወደ አሽከራቸው ፊታቸውን መለሱና ግባ በለው አሉ። አሽከርየው መልእክተኛውን ሊጠራ ሲወጣ ልጅ ኃይሉ ወደ ወለተ ተክሌ አተኩረው እየተመለከቱ ምን ችግር አጋጠማቸው? ደሞስ በአሁኑ ጊዜ ምን ምክንያት አለ? መስቀል አይደለ ፋሲካ አሉ ልጅ ኃይሉ። ይህ ነው በማይሉት ጥርጣሬ ሆዳቸው እየታወከ። እንጃ አለች ወይዘሮ ተክሌ በስጋትና በቅርታ። የእልፍኛ አሽከሩ መልእክተኛውን ይዞ ሲገባ መልእክተኛው ለጥ ብሎ እጅ ነሳና ደብዳቤውን ለልጅ ኃይሉ ሲያቀርብ ልጅ ኃይሉ ከተቀመጡበት ብድግ ብለው ኩታቸውን አድግድገው እጅ ነሱና ተቀበሉ። የደብዳቤው ቃል የሚከተለው ነበር። ተልጅ ኃይሉ ወልደ ጊዮርጊስ የቋራ ገዢ፣ ለጤና እንደምን አለህ? እኛ ተነ ሰራዊታችን ደህና ነን፣ ቸሩ ፈጣሪያችን ይመስገን። እህታችን ወለተ ተክሌም በጣም ስለናፈቀችንና ልናያት ስለምንጓጓ ይሄ ደብዳቤ እንደደረሰ ሳታድር ሳትውል የቆረሰውን ሳትወርስ የጎረሰውን ሳትውጥ ይዘህልን እንድትመጣ ይሁን።
ሰላም እግዚአብሔር ተሁላችን ጋር ይሁን አሜን። ማኅተም ደጃዝማች ማሩ ርዕሰ መኳንን ዘደንቢያ ወኩልሃ አግባሪሃ ለጎንደር። ልጅ ኃይሉ እንደታዘዙ ሳያድሩ ሳይውሉ የዚያን ዕለት ከቤታቸው ወጥተው አደሩ። ከዚያም ሲደርሱ የተደረገላቸው አቀባበል በጣም የቀዘቀዘ ነበር። 2-3 ቀን ፈንጃው ከቆዩ በኋላ አንድ ቀን ማምሻ ከግብር ላይ ደጃዝማች ማሩ ልጅ ኃይሉን ከመኳንንት ሁሉ ለይተው ልጅ ኃይሉ አሏቸው። ልጅ ኃይሉ ምግቡን አቋርጠው ወጥ በነካው እጃቸው ኩታቸውን ድግዳግ እያስተካከሉ ተነሱና አቤት አሉ። ዛዲያ ቋራ እንዴት ነው አሉ ደጃዝማች ማሩ ደረቅ ባለ አነጋገር። በዚያ አዳራሽ የሞላው ታላቅ ሰው ሁሉ ዓይኑን በቅጽበት ወደ ቋረኛው ኃይሉ ወረወረ። ደህና ነው ጌታዬ አሉ ልጅ ኃይሉ በፍጹም እርጋታ። ጸጥታው ምኑ እንዴት ነው? ምንም የለ ሰላም ነው። እንዴት ነው ሰው አያስቸግርም? አሁን ምንም አያስቸግር፣ በጣም ሰላም ነው። እናንተ እያላችሁ ምን ሰላም አለ አሉ ደጃዝማች ዓይናቸውን ከልጅ ኃይሉ ላይ አንስተውና ፊታቸውን ዘወር አድርገው በቀስታ እያጉረመረሙ። ልጅ ኃይሉ ንግግሩን ቢሰሙትም ሊደነግጡበትም ሆነ ሊያፍሩበት ስላልቻሉ ማሩን በልባቸው ታዝበው የሚቀጥለውን ለመስማት ይጠባበቁ ጀመር። ባላባት ምን የሚሉ ሰዎች በየቦታው ላይ ዝም ብሎ ማስቀመጥ እኮ ሞኝነት ነው። ምንም ቢጠፋ ምንም ቢበላሽ ሕዝቡን ፍቅር እንዳያጡ ስለሚፈልጉ ምንም አልተሰራ ነው የሚሉት። እስቲ ለሁሉም ደብረ ታቦር ደርሼ እስክመለስ በዚህ ቆይና ስመለስ እንነጋገርበታለን አሉ ማሩ። የአነጋገር የጊዜው መሳፍንት የማሰር ፈሊጥ ስለነበርና በተለይ በደጃዝማች ማሩ ዘንድ ያው ከፍርድ ማስፈጸሚያ ትእዛዝ የሚቆጠር ስለነበር የልጅ ኃይሉን የቁም እስራት ሁሉም ሊረዳው ቻለ። ልጅ ኃይሉም እጅ ነስተው እሺ መልካም አሉ። ቁጭ በል አሉ ደጃዝማች ማሩ ከቁጣ በማይለይ ደረቅ አነጋገር። ልጅ ኃይሉም እጅ ነስተው ተቀመጡ። ባይደነግጡም ነገሩ ምክንያት ስላልነበረው አናደዳቸው። ያ ወርቅ የመሰለ ቀለማቸው ደም የሰረበው ጉበት መሰለ። ምግቡም ይሆን መጠጡ ወደ ጉሮሯቸው ሊያልፍ አልቻለም። ምናልባት ሌሉኝታ ብለው አንድ ጉርሻ እህል ቢውጡ ሌላ ነገር ያስከትልባቸው ነበር። በዚያ ከተቀመጡት ሰዎች ብዙዎቹ በልጅ ኃይሉ ላይ የተገኘው ነውር ያለ መስሏቸው ከዚህ ይበልጥ እንዴት ያቅርቡኝ ብሎ ከዳቸው እያሉ እርስ በርሳቸው በሹክሹክታ ሲተቹ፣ የጌቶቻቸውን የደጃዝማች ማሩን ደርሶ ድርቅ ጠባይ የሚያውቁት ደግሞ ነገሩ አለ ምክንያት መደረጉን ሳይገነዘቡት የቀሩ አልነበረም። በበነጋው ደጃዝማች ማሩ ወደ ደብረ ታቦር ሲሄዱ ለወይዘሮ ወለተ ተክሌና ለልጅ ኃይሉ አንድ ቤት ተሰጥቷቸው እንዲቆዩ አዘው ሄዱ። ደጃዝማች ማሩ ከብዙ ሳምንት በኋላ ከደብረ ታቦር ተመልሰው ስለ ልጅ ኃይሉ ጉዳይ ይህ ነው የሚባል አንድ ውሳኔ ሳይሰጡ ሰነበቱ። በዚህ ጊዜ እንደ አጋጣሚ ሆነና የአማራው ግዛት መስፍን ደጃዝማች እንዳዋሊቦ ከብዙ ሰራዊቶቻቸው ጋር ወደ አለፋ መዋስ ሲያልፉ ወደ ፈንጃ ከተማ ሄደው ከደጃዝማች ማሩ ጋር ተገናኙ። ለጥቂት ቀኖች ፈንጃ ሲቆዩ በባሏ ፊታቸውን ያተቆሩትን አጎቷን በነጋ በጠባጅ እየነሳች ለመማለድ የሕፃኑን ልጇን የክንፉን እጅ ይዛ በትካዜ አንገቷን ደፍታ በየምክንያቱ የምትለማመነውን የቆንጆዎቹን ቆንጆ ወለተ ተክሌን ደጋግመው ሊያዩት ስለቻሉ በልጃገረድነቷ ጊዜ በደጃች ማሩ መኳንንትና አሽከሮች ላይ ይደርስባቸው የነበረውን ፈተና ደረሰባቸው። ከእነዚያ ጥቂት ጠዋቶች በአንደኛው ደጃዝማች ማሩ ከተከበሩና ለዝምድና በጣም ከሚፈልጓቸው እንግዳቸው ከደጃዝማች እንዳዋ ጋር እንደተቀመጡ ቆይታ ይዣለሁ ባሉበት ጊዜ እንኳን ቢሆን የማትከለከለው ወለተ ተክሌ ልጇን ክንፉን እንደያዘች ገባችና እጅ ነሳች። ደጃዝማች ማሩም እንደተለመደው እንደምን አደርሽ ተቀመጭ እኔ ናት አሉና ወለተ ተክሌ በአንድ ወንበር ላይ ተቀመጠች። ምን ጉዳይ ኑሮሻል አሉ ደጃዝማች ማሩ በለዘብታ። ምንም የለኝ ጌታዬ፣ እጅ ለመንሳት ብቻ ነው መጣሁት አለች ወይዘሮ ወለተ ተክሌ ከተቀመጠችበት ተነስታ። ግድ የለም ጉዳይ ታለሽም በኋላ ትነግሪኛለሽ አሉ ደጃዝማች ማሩ። እሺ ብላ ወለተ ተክሌ እጅ ነሳችና ወጣች። ወለተ ተክሌ ገብታ እስከወጣችበት ጊዜ የደጃዝማች እንዳዋይን ከወለተ ተክሌና ከሕፃኑ ከክንፉ ላይ ሳይነሳ ተተክሎ እንደቀረ ባዩ ጊዜ ደጃዝማች ማሩ አንድ አይነት ኩራት ተሰማቸው። እግዚአብሔር ይበልጡን ደስ ይበል ሲላቸው የወለተ ተክሌ እግር ገና ከበሩ ሳይወጣ ጌታዬ ይህች አሽከሬት የበቀለሽ ናት አሉ ደጃች እንዳዋ በችኮላና ጉጉታቸውን በሚገልጽ ሁኔታ። የእህቴ ልጅ ናት አሉ ደጃዝማች ማሩ በኩራት። ይገርማል፣ የልጁ አባት የሆነውስ የማን እግዚአብሔር የመረጠው ይሆን
አሉ ደጃዝማች እንዳዋ። እሱ ላይ ተሳስቻለሁ። ለአንድ የቋራ ባላባት ነው ለሚባል የማይረባ ሰው ሰጥቻት ነበር። አሁን አፋታኋት። ጨርሶ መፋታት? እነሱ አያውቅም እንጂ እኔ አፋትቻችኋለሁ። እንዴት ሳያውቁ ቀሩ? ገና አልተነገራቸውማ። ለመሆኑ እነሱስ ይፋቀራሉ? እሱስ እንግዳ የሆነ ፍቅር ነው። ደጃዝማች እንዳዋ ቅርታ ተሰምቷቸው ሁለቱም ጸጥ ብለው ለጥቂት ጊዜ ቆዩ። ዛሬያ እኮ እነዚህን ሰዎች ማለያየቱ አስቸጋሪ ነው አሉ ደጃች እንዳዋ። ምን እንዳይደረግ አሉ ደጃዝማች ማሩ በልበ ሙሉነት። ምናልባት ሴትዮዋን ቢትል እንደሆን። ለእርሱስ ማንዳራትና ይሄ ጨርሶ አይታሰብም። በእርሱስ በኩል እሱ ደግሞ ምን ባይ ነው? እሱ አሁንም በቁም እስራት ላይ ነው ያለው። አጥፊ ሆኖ ተገኘ እንዴ? ቢጠረጠርስ? የቋረኛ ሰነፍ የለውም። ቢያምጽ ባያጠቃም የወታደር ቁጥር ሊያስቀንሰን ይችላል። ቢያፋቱትም ያለ ምክንያት ማሰር መቼም ተገቢ አይመስለኝም አሉ ደጃዝማች እንዳዋ። ደጃዝማች ማሩ ጎፈሬያቸውን እየነካኩና ወለሉን እየተመለከቱ ዝም ብለው ጥቂት ከቆዩ በኋላ ለሁሉም ሁኔታውን አይተን እንወስናለን አሉ። ደጃዝማች ማሩ መነሻ ምክንያት አጥተው እንጂ ወለተ ተክሌ ለደጃዝማች እንዳዋ ለመስጠት የጋለ ምኞት እንደነበራቸው ሁኔታቸው ያስረዳ ነበር። ከልጅ ኃይሉ ጋር ያን ያህል የሚያጨቃጭቃቸው ግርግር እንዲያው መላ ፈጠራ ነው እንጂ እውነተኛው የደጃዝማች ማሩ ሐሳብ በወለተ ተክሌ ውበት ከልጅ ኃይሉ የበለጠ ባለጊዜ ዘመድ ለማፍራት መፈለግ መሆኑ ስውር አልነበረም። ይህንን አጋጣሚ ምክንያትም በከንቱ ሊያሳልፉት አልፈለጉም። ደጃዝማች ሟት ብዙ ጊዜ ትቆያለህ አሉ ደጃዝማች ማሩ የወለተ ተክሌን የልጅ ኃይሉን ጉዳይ በእንጥልጥል ትተው። ናው ጥቂት እቆያለሁ አሉ ደጃዝማች እንዳዋ። አሁን ስለተነጋገርንበት ጉዳይ ብዙ ምክር ልትሰጠኝ ስለምትችል ስትመለስ እኔን ጠይቀህ ብታልፍ ደስ ይለኝ ነበር። ታዛዥ ነህ ጌታዬ። እንግዲህ አደራ ሳታየኝ እንዳታልፍ። ደጃች እንዳዋ የወለተ ተክሌ ክንድ የተሰጣቸውን ያህል ልባቸው በደስታ ረክቶ በጣም ደስ እያለኝ ነው ጌታዬ አሉ። በዚያች ደቂቃ ውስጥ ቀደም ሲል አግብተዋት የቆየች ሚስታቸው በሐሳብ ጥፋት ፈጥረውላት፣ በሐሳብ ጠልተዋት፣ በሐሳብ ፈቷት። ብዙ ዓመታት በፍቅር እንዳልኖሩ ያህልም ሚስታቸውን ለመሆን እማትበቃ እንደነበረች አመኑበት። ምስኪኖቹ ወለተ ተክሌና ኃይሉ ግን ሳያስቡት የደረሰባቸውን የግዞት ኑሮ በሰላም አስወግደው ወደ ቋራ ለመመለስ የሚችሉበትን መንገድ ከማለምና ከማቀድ በቀር ሌላ ጉድ ታቅዶልናል ብለው አልጠረጠሩም ነበር።